ተመልሰናል ከኛ ጋር ስላላችሁ ከልብና መሰግናለን የመጨረሻው ደቂቃ ላይ ደርሰናል ስምንቱን የሚቀላቀሉት አራቱ ተወዳዳሪዎች እነማን ናቸው ዛሬ ደግሞ የሚለየን ተወዳዳሪ ማን ነው የሚለውን የምናውቅበት ሰዓት ላይ ደርሰናል ከፍተኛ ነጥብ ካመጡት እንጀምር እውነት ነው ዛሬ ከባድ ፉክክር ተደርጓል በምዕራፍ 21 እንዲህ ያለ ቀን አሳልፈን ደግሞ ብዙ ቀን አሳልፈናል ግን የዛሬው ይለያል ለኔ በተለይ ለሁላችን አይደለ ለሁላችን ደጋግመን ስንለው የነበረው እሱ ነው ስለዚህ የዛሬው ተሰናባች አሸናፊ ተሰናባች በጣም ከፍተኛ ነጥብ አምጥተው የተሰናበተው ነው ምንለው ዛሬ በሁለተኛ ዙር ዳኞች ነጥብ ባልተናገሩበት ብሩክና አማን በተመሳሳይ 9900 ነጥብ 9990 ነጥብ ሰጥተዋል የሹም 9992 ነጥብ ሰጥታለች በአጠቃላይ ድምር ውጤት 60163 በማምጣት ስምንቱን የተቀላቀለው ፍሬው ሙሉጌታ ነው እንኳን ደስ አለ የእናንተ ወድ ተመልካቾቻችን 20% 191 ነው መለወጥ ይሉታል እንዴ የማይገመት ነው ፋና ላምሮት ሁሉ ጊዜ የለት አቀራረብ ነው እንላለን ፍሬው ደግሞ አንዱ ማሳያ ነው ባሳለፍነው የዛሬ 15 ቀን በጣም ከፍተኛ ትንቅንቅ አድርጎ የተሻገረ ተወዳዳሪያችን ነበር ግን ለውጡ አስደምሞን አሁን ደግሞ በአንደኝነት አጠናቋል ለፍሬው እስኪ ምን አልከኝ አይ ኑ ብሏቸው ነው ሄደው እኔ የሚቀጥለው ሳምንት ተጠብቃችኋለሁ ኑ ብሏቸው ነው ለማንኛውም ከፍተኛ ነጥብ በማምጣት ወደ ቀጣዩ ሳምንት የተሻገረ ሌላኛው ተወዳዳሪያችን እንጠራለን የዚህ ልጅም ብቃት በጣም ያስደምማል በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9995 የሹምነሽ 9994 አማን 9985 ነጥብ ሰጥተውታል የእናንተ የውድ ተመልካቾቻችን 20% አጭር የጽሁፍ መልእክት ተደምሮበት 60038 በማምጣት የዛሬ ሳምንት ከምናገኛቸውና ስምንቱን ከተቀላቀሉት ብርቱ ተወዳዳሪዎቻችን መካከል ሆነው በእድሜ ትንሹ አሮን ኃይሉ ነው እንኳን ደስ ያለ የዛሬ ብቃቱ የሚደንቅ ነበር ያሮንም በጣም ብሩክ 9985 የሹም 9990 አማን 9980 ነጥብ ሰጥተዋል በአጠቃላይ ድምር ውጤት 59993 በማምጣት ስምንቱን የተቀላቀለው ሌላኛው ተወዳዳሪ ታፈረ አሰፋ ነው እንኳን ደስ አለ የእናንተ የወድ ተመልካቾቻችን 20% 78 ነው እናመሰግናለን ከባዱ ሰዓት ላይ እንገኛለን የዛሬ ሳምንት ስምንቱ ተወዳዳሪዎቻችን ምድብ 1 እና ምድብ 2 ተቀላቅለው ከፍተኛ ፉክክር ያደርጋሉ ፋና ላምሮት ምዕራፍ 21 9ኛ ሳምንትን ከሚቀላቀሉልን ተወዳዳሪዎች መካከል ያልሆነውን እንጠራለን ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ ብሩክ 9900 የሹምነሽ 9880 አማን 9880 እኩል ነጥብ ሰጥተውታል ከናንተ ከውድ ተመልካቾቻችን አጠቃላይ 20% ድምር ውጤት ጋር 59881 በማምጣት የዛሬ ተሰናባሻችን የሚሆነው ከዛሬው የፋና ላምሮት የምዕራፍ 21 የባለተሰጥኦ ድምፃውያን ውድድር ለጊዜው በተሰናበተም የነገው የአሸናፊነት ጉዞ ግን ይቀጥላል ፋናም አብሮህ ነው ከ8000 ብር ጋር ተሰናባቻችን ፍቅረ ማርያም ንጉሴ ነው ስለነበረን ጊዜ እናመሰግናለን ወደ 8 ውስጥ የተቀላቀለው ደግሞ በሱፍቃድ ገዛኝ ነው በአጠቃላይ ድምር ውጤት 59991 በማምጣት ማለፉን አረጋግጧል እንኳን ደስ አለ ፋና ላምሮት ሁሉ ጊዜም የዕለት አቀራረብ ነው እንላለን ፍቅረ ማርያም በቀዳሚነት በከፍተኛ ውጤት ካለፉት ተወዳዳሪዎቻችን መካከል ነበር ባለፉት ሳምንታት ዛሬ ግን ተሰናባች ነው እንዴት ነበር ጉዞ ፈጠረ እሺ ያው ያጋጥማል ዙሩ ትንሽ ከረር ብሏልና የዘፈን ምርጫ
አማን ሁሉ ጊዜ ሻጋር ታርጉ ዘፈን የሚለው ነገር አለና የዘፈን ምርጫ ትንሽ ብዙ የተዘጋጀውባቸው የሚገራረሙ ስራዎች ነበሩ። እንግዲህ አልሆነም ማለት ነው። እጅግ አድርጌ አመሰግናለሁ ፋናን፣ ዳኞችንም እጅግ አድርጌ አመሰግናለሁ። ቴንክ ዩ። እናመሰግናለን። እኛም መልካም ጊዜ ይሆናል። ከልብ እናመሰግናለን። ሁሉ ጊዜም እንደምንለው ፋና ላምሮት በየሳምንቱ የፍጻሜ ያህል የሚጠበቅ ተወዳዳሪዎች ሁሌም እንደ አዲስ ልክ የመጀመሪያ ሳምንት የመምጣት ያህል ልምምድና ለውጥ አድርገው ካልመጡ ፈታኝ ይሆናል። በሱ ፍቃድ ዛሬ 15 አንደኛ ነበር የወጣው። ፍሬው በተቃራኒው የመጨረሻ ነጥብ ነበረው። ሁለቱ ዛሬ ተቀያይረው ነው የመጡት። ስለዚህ ሁሉም ማለት ይቻላል እኩል ወይ ደግሞ ተመጣጣኝ የሆነ አቅምና ችሎታ ነው ያላቸው። ስለዚህ በየሳምንቱ የዘፈን ምርጫቸውን የዳኞችን አስተያየት ሁሉ ጊዜም በትጋት መስራት ይጠበቅባቸዋል። በተለይ ከዚህ ሳምንት በኋላ ለሁለቱ ምድብ ተወዳዳሪዎች ባለፉት ሳምንታት በ15 ቀን አንዴ ነው የሚመጡት። ከዚህ ሳምንት በኋላ ግን ሁሉ ጊዜም በየሳምንቱ ስለሆነ ፍክሩ የሚደራው በደንብ መዘጋጀት ይኖርባቸዋል። እውነት ነው። የውድድሩ መጀመሪያ የምዕራፍ 21 መጀመሪያ ጊዜ ጴጥሮስ መጥቶ ነበርና ምክር እስኪ ምከራቸው አስተላልፍ ስንለው በቃ ምንም ሙዚቃ ሻጋር ታርጉ ነበር ያለውና ዛሬም ፍቅረ ማርያም የተናገረው ይሄንኑ ነው። ፋና ላምሮት ሁሉ ጊዜ እንደምንለው በእለት ፐርፎርማንስ ነው። ስለዚህ ዛሬም ቆንጆ ሆኖ ካለፈ ጥሩ ከሰሩ የነገን ደግሞ ያቀላቸዋል ፈጣሪ። ስለዚህ ተወዳዳሪዎች አስቡበት። ይሄ የሁል ጊዜ መልእክት ነው። በትክክል በርቱልን። ከዚህ በላይ ከፍ ትላላችሁ። የሚቀጥለው ሳምንት 8ቱ ተወዳዳሪዎች በሁለቱ ምድብ ይገናኛሉ። የዛን ጊዜስ ምን ያሳዩናል የሚለው እንደ አዲስ ምዕራፉ ፉክክሩ የሚጀምርበት ጭምር ነው። አክብራችሁን ስለመጣችሁ ተወዳዳሪዎቻችንን ስላበረታታችሁ እናንተን እናመሰግናለን። ዳኞቻችን እንደ ሁል ጊዜውም ደግሞ ሙያዊ አስተያየታቸውን በመስጠት ልጆቻችንን በማበረታታት ዛሬ ደግሞ ቃላት እያጠራቸው ሲያስደምሟቸው ስለነበር ተወዳዳሪዎችም ጭምር ኤክሰለንት ፕላስ ብቻ ሲሉም የነበሩ አሉ። ስለዚህ በጣም ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። አማን፣ የሹምና ብሩክ እናመሰግናለን። ከልብ እናመሰግናለን። በሚቀጥሉት ሳምንታት በደንብ ቃላት ይዛችሁ ከኛ ጋር ስለምትችላላችሁ መደመሙ ይቀጥላል። ከፍ እያለ ነው የሚመጣው። አዳና ረጋና ሰላማዊ ተስፋዬ ከቀጥታ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደረግን። ያማረ የደመቀ ቅዳሜ ይሁንላችሁ። ቸር ሰንብቱ።